በጣም ነው የምወድሽ መሲ፣ በጣም ነው የማፈቅርሽ። የፍቅር ጥጉን ያህል ወድሻለሁ ክብሬን ሳለ ከመጀመሪያ ጀምሮ ከዲጋ ስናወራበት የነበረውን ቴክስት ላሳይሽ። እንዲያለቅሽ ነው አታልቅሽ፣ ማርያምን አታልቅሽ። ያሳለፍኩት ሕይወት ብዙ ነው ልንገርሽ፣ ካየዋቸው ሁሉ አንቺ ትለያለሽ። ምን አለ በለኝ ታያለ ሲታይ ባይመስልም እርግጠኛ ነኝ አይዞሽን ጀምር ዛሬ እንደገል በያዝነው ፍቅር ምን አለ በይኝ ለሰው ባይመስልም አንለያይም ገዴለም አንለያይም። ሰላም እንዴት ናችሁ? ውድና የተከበራችሁ ሰዎች በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ቤተሰቦች ያው በጣም በጥሩ ነገር እና በትልቅ ነገር ነው የመጣው ማለት ዛሬ እንግዲህ እንደምታዩት ቤት ውስጥ ነው ያለሁት። ያው ምናልባት ቤት አይታችሁ አላታውቁም። ዛሬ ላሳያችሁና እቺ ትመስላለች ጎን ማረፊያ ካለ ሌላው ትርፍ ነው አይደል ቤተሰቦች? እና ያው ይሄን ይመስላል ማለት ነው። ለማንኛውም ቤተሰቦች ዛሬ የመጣሁት ያው እንዳልኳችሁ ለትልቅ ጉዳይ ነው። ነገሮች ይስተካከላሉ፣ ነገሮች ይሳካሉ ብዬ አስባለሁ። ከማን ጋር? ከእግዚአብሔር ጋር ማለት ነው። እና ከእግዚአብሔር በታች ደግሞ እናንተ ድዋ ጸሎት እንድታደርጉልኝ ጠይቃችኋለሁ ውድ ቤተሰቦች። ምክንያቱም ያው ዛሬ ለምን እንደሆነ ከመናገር በፊት ነገሮች ልበላችሁ። እናንተ የኔ ስኬት የኔን በቃ ማለት የኔን ጥሩ ላይ መድረስ ብቻ የተሻለ ቦታ እንድደርስ ስትመኙልኝ የነበራችሁ ወንድሞች ዛሬ ለእኔ ጥሩ ነው ብዬ የማስበው ቀን ወይም ደግሞ አመት ይሆነዋል አይደል ቤተሰቦች? ከአንድ አመት በኋላ ይሄ ነገር ይስተካከላል ብዬ አስባለሁ። ይህንን ነገር ሲወስነው በቃ ያለኝ አማራጭ ማለት ይህን ነገር ሲወስን ይሄ ነው አማራጭ። ነገሮችን አያሰብኩት የተሻለ የሚሆነው ይሄ ነው ብዬ አሰብኩኝ። ያ ማለት እንግዲህ ምልላችሁ ፈልጌ ነው ቤተሰቦች፣ መሲን ዛሬ ይቅርታ ልጠይቃት ነው ቤት ጠርቼ ማለት ነው። ያው እንደምታዩት እንግዲህ አንዳንድ ነገሮችን ለማስተካከል አስቤያለሁ። ለመሲ እስካሁን አልደወልኩላትም። ከእናንተ ጋር ሆኜ እደውልላታለሁ ብያለሁ። ያው አኩርፋለች፣ ተቀይማለች። ግን ያው እልህም ሊሆን ይችላል፣ አላውቅም ለምን እንደዚህ ያደረገ ብላ ሊሆን ይችላል። እኔ ደግሞ ሁሌ የማስበው ነገር ምንድን ነው፣ የሰው ልጅ ሲኖር ይጋጫል። ሲኖር አንድ ሰው የሆነ ነገር አስቦ ትክክል ነኝ ብሎ አስቦ ግን ስህተት ሊሰራ ይችላል። ግን ያንን ነገር በመነጋገር ነው የሚሻለው። መኮራረፍን አላምንበትም። ከዛ በመቀጠል ደግሞ በፍቅር ላይ በጣም ከባዱ ነገር ምንድን ነው? እልህ ማለት በጣም ከባድ ነው። እንዲሁ ከጓደኞቻችን ጋር እንኳን ተጣልተን እልክ ስንያዝ እንዴት ነው ገብቷችኋል? ስለዚህ በፍቅር ላይ ደግሞ በጣም ከባድ ነው። እሱ ነገር መቆም ያለበት ነገር ነው። ለሌሎች እንዲሁ ለወንድሞች ማስተላለፍ የሚፈልግ እኔ በትንሹ ካየሁትኝ ምንድን ነው እልህ የሚባለው ነገር በጣም ከባድ ነው። ፍቅርን አደጋ ላይ ሊጥል የሚችለው ወይም ደግሞ ፍቅርን ሊያጠፋ የሚችለው ይሄ ነው ማለት ነው። እና ዛሬ መሲን ይቅርታ ልጠይቃት ያስብበት ዋነኛ ምክንያት በጣም ስለመወዳት በጣም ስለማፈቅራት። ምክንያቱም መሲን እና እኔ ብዙ ነገሮችን ያሳልፈናል። ለምሳሌ ባህር ዳር ላይ ፍቅረኛሞች እነማን ናቸው ቢባል በእርግጠኝነት ነው የምነግራችሁ። 5 ሰው ብትጠይቁ ከ5ቱ 3 ይመልስላችኋል። ግን አሁን ተጣልተዋል ነው የሚለው። ግን ለምንድን ነው ተጣልተዋል የሚለው? ያው ሁሉም ሰው የሚያውቀው ጉዳይም ስለሆነ ማለት ነው። ፍቅራችንንም እንዳቆምን እኔና መሲ ምንም አይነት ስሜት እንደሌለን በአደባባይ ወጥተን ስለተናገር ነው። እና ለምንድን ነው በረከት ታዲያ መሲን የምትወዳት ከሆነ ይህ ሁሉ ነገር ለምን ማድረግ አስፈላጊ የሚሉ በጣም ጥያቄዎችን እያየሁ ነበረ። ያው ለዚህ ጥያቄ ስመልስላችሁ በመጀመሪያ እኔና መሲ በጣም ነው የምንዋደደው። ምክንያቱም ያሳለፍናቸው ብዙ ነገሮች አሉ።
ከዛ በፊት ጥያቄውን ከመመለስ በፊት አንድ ነገር ልንገራችሁ። እኔና መሲ ያው ወደ ሚዲያ ከመምጣታችን በፊት ፍቅራችን ያለው ማለት ነው። ያው አመቱን ለመናገር የተሻለ ቦታ ስንደርስ እንደ እግዚአብሔር ፍቃድ ማለት ነው እዛ ጋር የምንናገር ይሆናል ብዬ አስባለሁ። ያው ከታረቅን ማለት ነው። ከታረቅን እንግዲህ እግዚአብሔር ያልፈቀደውም ላደርግ አልችልም። ስለዚህ ከታረቅን ግን ከጊዜው በኋላ ምን ያህል አመት እንደሆነ የምንናገርበት ይሆናል እና እኔና መሲ ወደ ሚዲያ ከመምጣታችን በፊት በፍቅር ላይ ነበርና የተወሰኑ አመታቶች ነበሩ። የተወሰኑ አይደሉም፣ በእርግጥ ያው ብዙ ናቸው ማለት ይቻላል። ምክንያቱም አንድ ሰው አሁን ላይ አንድ አመት አለ 6 ወር በፍቅር የሚቆይበት ጊዜ የለም። ምክንያቱም ለምን እንደሆነ አላውቅም፣ ዘመኑ ምን ይሆን አላውቅም፣ መሰረቱ ላይ ሆነ አላውቅም። ፍቅር የጠፋበት ዘመን ላይ ያለ ነው ብዬ አምናለሁ እና እኔና የመሲ ግን በጣም ከዛ ምን አሰብን፣ ለምን ወደ ሚዲያ አናመጣው ፍቅራችንን? ምክንያቱም ያው መቼም ታውቃላችሁ ከሀገር ውጭ ያላችሁ ቤታቸውን ለማሸነፍ ብለው ምንም ሳያውቁ ቀጥታ ወደ ውጭ ሀገር የሚሄዱ አሉ። በእርግጥ ብዙ ነገር ያሳለፉ ይኖራሉ፣ ግን ምንም ግንኙነት ሳይኖራቸው ከእናት አባት ወጥተው የሚሄዱ አሉ፣ ለስራ ማለት ነው፣ ራሳቸውን ለመቀየር ቤተሰቦቻቸውን ለመቀየር እና እነሱ እንደዚህ ነገሮችን አያውቁም። ገብታችኋል? የኔ አስተሳሰብ ከተሳሳትኩ ይቅርታ፣ ግን ይሆናል ብዬ አምናለሁ፣ ነው ብዬ አምናለሁ። እና ለምን አንደኛ ከሀገር ውጭ ያሉ እህት ወንድሞች ከሀገር ውስጥም ቢሆን እንደዚሁ ፍቅር ላይ ያሉ በፍቅር ላይ ምን አይነት ፈተና እንደሚያጋጥም ይህን ነገርም መስማት አለባችሁ ብለን ስላሰብን ወደ ሚዲያ የመጀመሪያ ጊዜ መጠናል ማለት ነው። ካስታወሳችሁ ማለት ነው። እና ያሳለፍናቸው በጣም ብዙ ነገሮች፣ በጣም ብዙ ፈተናዎች፣ ገና ልጆች ነን። በዚህ ልጅነት ላይ ይህ ሁሉ ፈተና ማሳለፍ በጣም ከባድ ነው ብዬ አምናለሁ። ግን ሰውነንና ሁሌም እነግራለሁ፣ ሰውነንና ስንኖር ችግር ያጋጥመናል። ሁሌ እናገራለሁ አይደል ቤተሰብ? እኔ ሁሌ የምናገረው ለምንድን ነው? እናንተ እንድትማሩበት ስለምፈልግ። እናንተ እኔን አምናችሁ እኔን ወዳችሁ ሰብስክራይብ አድርጋችሁ እየተከተላችሁ ስለሆነ እናንተን ይጠቅማል ብዬ የማስበውን ነገር ለማስተላለፍ እቅዱም ነበረኝ። አሁንም እያደረጉ ነው። ከዚህ በኋላ ማደርግ ነው እና ማለት ስትሄዱ ነው የምትፈተኑት። አንድ ሰው ቁጭ ካለ ማንም አይነኮ ምንም አይፈተንም። ምናልባት ሰው መጥፎ ነገር ሊያወራ ይችላል ዝም ብሎ ከመሬት ተነስቶ። የሆነ ስራ ጀምራችሁ ያ ስራ ሲበላሽ ወይ የሆነ ሱስ ጀምሮ ነው ወይ የሆነ ነገር ጀምሮ ነው ይላችኋል። ስኬታማ ስትሆኑ ደግሞ ይሄ ወይ ኢሉሚናቲ ነው ይላል፣ ወይም ደግሞ ሰርቆ ነው ወይ ሰርቃ ነው ምናምን ይላል። እና እንደዚህ አይነት ነገሮች ፈተና ናቸው፣ በሰው ወሬ የሚመጡትን ፈተና ናቸው ብዬ አምናለሁ። እና በዚህ መካከል ግን ምን መሰላችሁ መርሳት የሌለብን ነገር ምንድን ነው? ሁላችንም የፈጠረንን አምላካችን፣ ሙስሊም የሆናችሁም በሃይማኖታችሁ፣ ኦርቶዶክስ የሆናችሁ በሃይማኖታችሁ፣ እንዲሁም ሌላ እምነት ያላችሁ በሃይማኖታችሁ አባባሌ ገብታችኋል ቤተሰብ? የሆነ ችግር ሲያጋጥመን ሁላችንም ወደ እምነታችን ወይ ደግሞ መጸለይ ካለብን መጸለይ፣ ዱዓ ማድረግ ደግሞ ካለብን ደግሞ ዱዓ ማድረግ ማለት ነው። ስለዚህ መቼም መርሳት የሌለባችሁ ምንም ችግር ቢያጋጥማችሁ ፈጣሪያችሁ እንዳትረሱ። እግዚአብሔር ካለ ማለት እግዚአብሔር ካለ ስላችሁ እግዚአብሔርን ሁሌም ካመናችሁ እግዚአብሔር እዛችሁ የምትሄዱ ከሆነ ምንም አይነት ችግር ቢያጋጥማችሁ ታልፉታላችሁ። አንዳንድ ሰው እኔ እኮ እግዚአብሔር አይወደኝም ይላል። የሆነ ችግር አጋጥሞት ሌላ ችግር ሲያጋጥመው እኔ እኮ እግዚአብሔር አይወደኝም፣ እኔ እኮ አላህ አይወደኝም ይላል። ያ ማለት አይደለም። ምናልባት እግዚአብሔር ይሄንን ነገር እኔ ለምን መሰላችሁ እግዚአብሔር አላህ የምለው እኔ ሙስሊም ጓደኛ አለኝ። ምናልባት ወደ ሚዲያ ያልመጣ ሊሆን ይችላል፣ ስላልመጣ ነው እንጂ ሙስሊም ጓደኛ አለኝ። ከእነሱ ቤት እንበላለን እንጠጣለን፣ ስንገናኝም ከኔ ቤት እዚህ ሲመጣም እንበላለን እንጠጣለን። ማዘርጋ ሁለን ሄደን እናውቃለን፣ እንበላለን እንጠጣለን። ቶፊቅ ነው የሚባለው ልጁ። ግን እኔና ቶፊቅ ሃይማኖታችን አንድ እንዳልሆነ የማውቀው መቼ እንደሆነ ታውቃላችሁ? እሱ ወደ መስጊድ ሲሄድ እኔ ወደ ቤተክርስቲያን ሲሄድ። ከዛ ውጭ ግን ምን ማለት በቃ አብረን ነው የምንውለው ምናምን። በቃ ስንበላም እሱም ቢስሚላህ ብሎ ነው እኔም በስማን ብዬ ነው የምንበላ። በቃ ገብታችኋል? የጥምቀት ራሱ ኪዳነ ምሕረት ቤተክርስቲያን ነበረች። ያው እኔ አሁን ሰፈር ስለቀየርኩ ነው። ዲያስፖራ የሚባል ሰፈር ነበረና ኪዳነ ምሕረት ሰፈር ነው እና የኪዳነ ምሕረትን ታቦት ልናስገባ አብሮን ነበር ሄዱ።
አብሮ አስፋልት ሲያጣርግ ነበር ሙስሊም ነው። እና ምን ላችሁ ፈልጌ ነው እኔ ሰው በመሆኑ አከብራለሁ። ሃይማኖት የግል ነው አይደለ እንዴ? ስለዚህ ለዛ ነው እንደዛ ምለው እና ሁላችሁም ችግር ሲያጋጥማችሁ የፈጠራችሁን አምላክ ሁሌም ቢሆን እንዳትረሱ። እግዚአብሔር አይወደኝም ትናንት ይህን ችግር አሳልፉ ዛሬ ይህን ችግር አሳልፉ እንዳትሉ። ምክንያቱም እግዚአብሔር ለእናንተ ያዘጋጅላችሁ ነገር አለ እዚህ ምድር ላይ ደግሞ ማለት ነው። እግዚአብሔር ለሁሉም ሰው ስኬት መንገድ አለ። እኛንን ማናቀብ ምክንያቱም ስንፈተን መንገድ እንቀይራለን። እግዚአብሔር ያዘጋጀልን ቦታ ግን ያልነበር። የምንፈተነው ምንድን ነው? ጠንካራ ለመሆኑ። ምክንያቱም ትልቅ ችግር መምጣት አይቀርም። ለማንኛውም ወሬ አላብዛባችሁ ቤተሰቦች። እንዳልኳችሁ እንግዲህ እዚህ ጋር ወይን አለ፣ ምናልባት አበባም አለ። ያችን አበባ ለመቼ የሚሰጣት ናት። አበባውን እንበትናለን። ያው ሌታያችሁ እስኪ ቤተሰቦች አበባውን እናስተካክል ምናምንና ከዛ ለመሲ እንደውልላታለን። ለመሲ ደውለን በምን መንገድ እናስመጣታለን የሚለውን እኔ ያሰብኩት ሀሳብ ያው ወባ ታውቃላችሁ መቼም ወባ ህመም፣ ወባ በሽታ ነው የሚባል ወባ ህመም፣ ብቻ ወባ ያመኛል። ያው የሚያመኝ ከስንት አንዴ ነው እና ግን ሲያመኝ በጣም ከባድ ነው የምር። የሆነ ጊዜ 8 ኪሎ ቀንሻለሁ ቤተሰቦች፣ እግዚአብሔር ነው የምላችሁ 8 ኪሎ የነበርኩኝ 56 ነበርኩኝ 48 ነው የገባሁት። አስባችሁታል? በእርግጥ ወደ 3 ዓመት ምናምን ሆኖታል። ለ2 ሳምንት ማለት ምግብ አልበላም። ምንድነው የምበለው መሰላችሁ? ለ2 ሳምንት በቃ ወይ አንድ ፍሬ ሙዝ ሊሆን ይችላል በቃ ለምበላት ማለት ነው። ወይ ደግሞ ድንች ተቀቅለ ምናምን እንደዚህ አይነት ነገር ካልሆነ ምግብ በጣም ነው እንትን የሚዘጋኝ ማለት ነው። እና ወባ ህመም በጣም ስለሚያመኝ እሷም ስለምታውቅ፣ ስለዚህ መሲ አሁን ደውዬላትኝ ነይ ምናምን ነገር ብላትኝ እሺ ላትል ትችላለች። ስለዚህ ያለኝ አማራጭ ምንድን ነው? ድምፄን ቀነስ አድርጌ አሞኛል እና ሐኪም ቤት ሂጂ፣ ወደ ሆስፒታል ሂጂ ነው ብላትኝ ያው ትመጣለች ብዬ አስባለሁ። ብቻ እስክትመጣ ድረስ እናንተ ሁላችሁ እንደው አድርጉ፣ ጸሎት አድርጉ። የኔ ውድና የተከበራችሁ ቤተሰቦች ነገሮች እንግዲህ ይስተካከላሉ ብዬ አስባለሁ። ነገሮች ከተስተካከሉ ግን ቃል የምገባላችሁ ከዚህ በኋላ የምርን ከዚህ በኋላ ምንም አይነት መጥፎ ነገር ይፈጥራል ብዬ አላስብም። እንዳልኳችሁ ይቅርታ ሰውነንና ችግር ያጋጥመናል፣ ግን ነገሮች ለማስተካከል ተሎ እሞክራለሁ። ከዛ ውጭ እናንተን የሚያዝናና እናንተን የሚያስተምር ነገር ይዤ ለመምጣት እቅዱ አለኝ ማለት ነው። እና ቤተሰቦች ወደ ምን እንሂድ? ለመሲ ከመደወላችን በፊት መጀመሪያ እናስተካክል አበቦ ምናምን። እሺ ቤተሰቦች ምን አለበይኝ እታያለሽ ለሰው ባይመስልም። አያችኋ ድምፅ ያምራል ያብባል ፍቅራችን አንለያይም። ምን አለበይኝ እታያለሽ ለሰው ባይመስልም። ያምራል ያብባል ፍቅራችን አንለያይም። ምን አለበይኝ እታያለሽ ለሰው ባይመስልም። በዝግመሽ ፈጣሪን ነው መፍራት አንዱን እያለ ሰኝ የሚለየን ቢኖር ምን አለበይኝ እታያለሽ ከሰው ጋር እና ቤተሰቦች እቺ ለመሲ የሚሰጣት አበባ ናት። እንደምታዩት እንግዲህ አስተካክለናል ማለት ነው። እኔማ ወድጄ ሽጬት ሰጥቻለሁ። ማፍቀር ዝቅ ማለት መሆኑን አውቃለሁ። ውድና የተከበራችሁ ቤተሰቦች እንደምታዩት እንግዲህ አዘጋጅቼ ጨርሻለሁ። ልደውልላት ነው ለመሲ። ይሄ ሲያንስባት ነው በእርግጥ ኢቭን ማለት ነው። አበቦች ራሱ በጣም ትንሽ ናቸውና ማግኘት አልቻልኩም ነበረ። በጣም ይቅርታ ቤተሰቦች፣ የምሬ ነው ማለት
በደንብ ነው ቤት ሙሉ አበባ ባደረገው ደስ ይለኛልና ማግኘት አልቻልኩም ብላችሁ እንዳጋጣሚ እንግዲህ ጠዋት ነው ያው ከተፈተሽት እንግዲህ ያው ገና አልመጣም ከሰዓት ይመጣል ምናምን ነገር አለ ግን ያለው እስቲ ምናምን ነገር ይችላል ማለት ነው። ለማንኛውም መሲ ቅርታ ከተቀበለች ከዚህ በኋላ ሰርፕራይዝ አደርጋታለሁ ከዚህ በላይ አስደስታታለሁ ማለት ነው። አሁን ቀጥታ ለማን እንደውላለን? ለመሲ እየጠራ ነው ቤተሰቦች ልብ ይመጣል። ሄሎ እሺ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። አዎ ትንሽ የቱ ነሽ? እንኳን አሁን ቃል መግዛት ወደ ገበያ ልሄድ ነበር። ቤት ትመጫለሽ? ቤት ትመጫለሽ? ምን ላደርግ ነው? ፈልጌሽ ነበረ። ያው ትንሽ ትንሽ አሞኝ ነውና ሆስፒታል ወባ አሞኝ ነበረ። መምጣት ትችያለሽ? ያው ባጃጅ ልጠራ ባጃጅ ልጠራ ብዬ የባጃጅ ጠፋኝና አንቺ ከቻልሽ ትንሽ እያዞረኛል ስነሳ እራሱ ቤተሰቦች እንግዲህ መሲ ልትመጣ ነው። ያው ዋሽቻታለሁ። እኔ በቃ ለምንድን ነው የሆነ ነገር ለማስተካከል የምዋሸው? ወይም ግን አማራጭ የለኝም። ቤተሰቦች አሁን ፈልጌሽ ነው ነይ ብላትኝ አትመጣም። ጭራሽ ሰምታችኋል። እና በጠዋቱ ምን ሆነን የደወልከው ነገር ግን በእኔ እንደማትቸክን እርግጠኛ ነበርኩ። ምናልባት ለምን ደበር እንደዚህ አድርገህ የጠራህ ምናምን ካላችሁ ሌላ አማራጭ ስለሌለኝ ነው። ለማንኛውም እንግዲህ ውድና የተከበራችሁ ሰዎች መስሊት ይጠብቅ አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን በጽናት የቆየው ፍቅራችን በሀሳብ ይታየኝና እረካለሁ ያችን ቀን እስከማያት ናፍቃለሁ እኔማ ወድጄሽ እጄን ሰጥቻለሁ ማፍቀር ዝቅ ማለት መሆኑን አውቃለሁ ፍቅርሽ አስገድዶኝ ወደ አንቺ ባደላ ወደድኩሽ ማለቴን አትዩ በሌላ መሲ መጣለች። አቤት አቤት ፈተን እሺ መሲ ሰላም ነህ? አሉ ደህና ነሽ? ጉዴ ተሻለ? አሉ ደህና ነኝ። እንዴት ነሽ? ምንድነው ማማ? በቃ ቶሎ እንሂድ። ምንድነው የምትይዘው? ዕቃ ምናምን እንዴ? እንዴ በጣም አስደነገጥከኝ። ዋባሰም እንዴት እንደማደርግ አውቃለሁ እንዴ? ትንሽ ቅድም ነበር ጉዳይ አድርጊ ማለው ሳድር እንዴ ቁጭ አሞኛል ብለህ አይደል እንዴ ጠራኸኝ? መሲ ቁጭ በይና እናወራለን። ቁጭ መሲ ምንድነው? ቁጭ በይ። ምን ነው አላመመህም? አይደለም ደህና ነኝ። ወራችኛው እንጂ በእናትህ ቀልዱ ይቆይ። ምንድነው ይሄ? ቤቴ ጋር ስቀመጥ እኔ እንደዚህ አደርጋለሁ እና እሺ አመመኝ አላልክም? የሆነ የምትይዘውን ያዝና እንሂድ። ቶሎ ደርሰን እንምጣ። እንሄዳለን። እሺ
በጣም ነበር ደንግጬ ነበር። በጣም አክቷል ብዬ አስቤ ነበር፣ ግን ደህና ነኝ። ደህና ነኝ። ቤቱን ቁልፍ ምን ይላልማ? አንተ ቤቱን የምትቆልፈው ወይ ልንሄድ መስሎኝ። ቤኪ የት ነው የምንሄደው? በሲ የትም አንሄድም ማለት የትም አንሄድም በቃ ማለት በጣም ደንግጫለሁ እኮ ስመጣ። እሺ ምን መሰልሽ የሆነቱን ስነግርሽ በመጀመሪያ ስላልሽሽ በጣም ይገርማል። እኔ በጣም ስለምወድሽ በጣም ስለማፈቅርሽ እንድትመጪ ስለፈለግኩና ቤኪን ቀላል ተቆማው ነው። የምን ቀልድ ነው መሲ? ቀልድ አይደለም ማርያም፣ ቀልድን አይደለም። በጣም ነው የምወድሽ መሲ። እና ለተፈጠረው ነገር ለሁሉም ነገር በጣም ይቅርታ። በጣም ነው የምወድሽ መሲ። ቤኪ በእናትህ እኔ እንኳን መሀል ብዬ ነው አይደለ ደንግጬ የመጣሁት። ስለዚህ ጉዳይ ቆርተንበታል በተደጋጋሚ። እኔ በጣም ነው የምወድሽ መሲ። አንቺ እንደምትወጂኝ ያውቃለሁ። ግን በመካከላችን የሚያስቆመን ነገር የለም። እኔ በጣም ነው የምወድሽ። እኔ እዚህ ቦታ ስጠራሽ ምናልባት አንቺ እንዴት እንደዚህ ያስባል ምናምን ትችያለሽ፣ ግን እኔ ያለኝ አማራጭ ቀድሌ ልሞክር። ገባሽ? እኔ ሌላ ነገር ማሰብ አልፈልግም። በጣም ስለምወድሽ። ቤኪና አላመመኝም አይደለም አትመጭማ መሲ። እሺ ነይ ብልሽ ትመጫለሽ። በዚህ ጉዳይ ቆርተንበታል አይደለ? ነይ ብልሽ ትመጫለሽ መሲ። አልመጣም። ለምንድን ነው የምመጣው? ስለዚህ በቃ ያለኝ አማራጭ እኔ ምክንያቱም እኔ ወባሽ አመኝ ታውቂያለሽ፣ በጣም ስለሚያመኝ። ቤኪ ለዛማ ነው የሁሉ ነገር ተፈጥሮ እንድትመጪ እንድትመጪ ፈልጌ ነው መሲ። ስለመጣሽ አመሰግናለሁ። እሺ እና ምንድነው መምጣቴ ምንድነው ጥቅሙ? ጥቅሙማ እኮ ያመመስለኝ አይደለም። አቶ በገብርኤል ተረጋጊ። ምን ሆነሽ ነው? በጣም ይቅርታ በቃ ለተፈጠረው ነገር። እኔ በጣም ነው የምወድሽ። ከአንቺ ጋር መለየት አልፈልግም። ቤኪ እኮ ትናንትናም ተናግሬያለሁ። ያደረጋችሁት ነገር እኔ ምንም ያሳመነኝ ነገር የለም። ገባ? የእውነት ናችሁ አይደላችሁ የሚለውን ነገር እኔ ማወቅ አልቻልኩም። ስለዚህ በቃ እኔ ደግሞ እየተጠራጠርኩኝ ህይወትን መቀጠል አልፈልግም። ገባ? አንቺ አታምኚኝም? ኖ እኔ ማመን አለማመን አይደለም ቤኪ። ያደረከው ራሴ ያደረከው ነገር እንደተታመን እያደረገ አይደለም። እኔ እኮ ከሊ ጋር ምንም አይነት ግንኙነት የለኝም። ትናንትና እኮ ተናግሬያለሁ። በምንድን ነው ማመን? እኔ ብዙ ማስረጃ አለ፣ ብዙ ነገር አለ። ግን መጀመሪያ አንቺ አይደለም የሰው ልጅን እኮ ለማመን የሆነ ነገር ሾክ ያሳይሻለሁ፣ ችግር የለውም። ግን አንቺ ደግሞ ሰው ይቅርታ ሲልሽ መሲ፣ ይቅርታ ማለት እኮ ይቅርታ ለመቀበል እኮ በጣም በጣም ከባድ ነገር ነው። እኔና አንቺ ተለያይተን ብንኖር አንቺ ደስተኛ ትሆኛለሽ? ይሄን ብቻ ነገር ሆን ትችያለሽ? እኔ ይኸውልሽ እዚህ ጋር ቴክስት ላሳይሽ እችላለሁ። ከመጀመሪያ ጀምሮ ከዲጋ ስናወራበት የነበረውን ቴክስት ላሳይሽ። ጭራሽ ማለት ነው እንደዚህ አይነት ነገሮች ከዲጋ ምንም አይነት ግንኙነት የለንም። በመጀመሪያ ለዲ ቴክስት አደረኩላት፣ እንደዚህ አወራን። ገባሽ? ከዛ እንደዚህ ብናረግስ የቴሌግራሙን ላሳይሽ ከፈለግሽ። ገባሽ? እኔ በጣም አታልቅሽ መሲ። ይኸውልሽ እኔ እንድታደግሽ አይደለም ደስተኛ እንድትሆኝ ነው የምፈልገው ከዚህ በኋላ። ለምን እኮ በመካከላችን ያለው ነገር ወጣ ብዬ ሳስብ ሁሉን ነገር ሳስብ አንተ እንደገና ተቃራኒ አይደለም። በቃ እኔ ያን ለማረጋገጥ ነው መሲ። ምናልባት ያሰብኩት ነገር መጥፎ ሊሆን ይችላል፣ ትክክል ላይሆን ይችላል። እሺ እንዴት ይሄን ያህል ጊዜ የተጎዳው ዝም ትለኛለህ መሲ? ለፍቅር መስዋዕትነት የግድ መከፈል ነበረብኝ። አንቺም ቢሆን መክፈል አለብሽ፣ እኔም መክፈል አለብኝ መሲ። እኔ እኮ አንቺን ሳልወድሽ ቀርቼ አይደለም ከባህር ዳር አዲስ አበባ ድረስ ሄድኩት። ብዙ መስዋዕትነትን ከፍያለሁ፣ ብዙ ነገሮችን አባክኛለሁ፣ በጣም ብዙ ነገሮችን መሲ። አሁንም እኔ ወደ ኋላ የተጓተትኩበት ምክንያት እኮ ፍቅራችንን ለማዳን ስል ነው እስካሁን ድረስ እንደዚህ እንትን ያልኩት። ስለዚህ መሲ እኔ በጣም ነው የምወድሽ። ቴክስቱን ላሳይሽና ይኸው እዚህ ጋር መጀመሪያ በስልክ ነው የነገርኳት። ገባሽ? እንደዚህ ብናደርግስ እንደዚህ ስላት ከዛ ምን አሰብሽ ስላት፣ አረ ቤኪ በጣም ከባድ ነው እንዴ፣ ምንም እኮ የሚከብድ ነገር የለም። አንደኛ ቤተሰብ ሌላ ነገር ይላል፣ ሁለተኛ ፋሚሊ የሆነ ነገር ቢሉኝ፣ ጓደኛ የሆነ ነገር ቢሉኝ፣ ቤተሰብ የሆነ ነገር ቢሉኝ፣ ጓደኛ የሆነ ነገር ቢሉኝ ሳለች ችግር የለውም ለእኔ ስትይ ምናምን ነገር አልኳት። ይኸው ከዛ አረ ይቅርብኝ ምናምን ነገር አለች። እሺ በቃ ካስቸገርኩሽ በጣም ይቅርታ፣ ግን እኔ ሌላ አማራጭ ስለሌለኝ ነው፣ አንቺን ደግሞ የሰፈር ልጅ ነሽ ብዬ ስላሰብኩ ነው። ይኸው ከዛ የቆይታ እሺ ቆይ አንዴ ምናምን ነገር አለች። ከዛ ምንድን ነው የሚል እሺ ግን ይሄን ነገር መጀመሪያ ለቤተሰብ ልናገር፣ ከዛ በኋላ እንትን እንላለን፣ ተገናኝተን መሲንም እናገኛታለን አለች። ከዛ እሺ አልኳት። ከዛ በኋላ ቆይቷል። በሶስተኛ ቀኑ ነው የመለሰችልኝ። መጀመሪያ ነው ያዘጋጀ ነው መሲ። ይኸው ከፈለግሽ ይኸው ቀኑ ማየት ትችላለሽ። በፈረንጆች ስንት ነው? በእኛ ስንት ነው? እዩ ቀኑ አሁን የተጻፈ ነው ብለሽ ካሰብሽ ማለት ነው። ይሄ ሁሉ ድራማ ይሄ ሁሉ ነገር መፍጠር አይጠበቅብኝም መሲ። ገባሽ? እኔ ሊን አሁን በቃ መሲ ጋር እንዴት ሊስ ምንድን ናት?
ጻፊ ደግመሽ ጻፊ ስላለኝ አይደለም መሲ ይሄ ቴክስት ያውን ከሆነ እኮ እንዴት ነው ሊስ በምን መንገድ ነው እሷስ የምትጽፈው? እኔ አላውቅም። እኔ እንደታዲያ ይሄን ያክል እያፈቀርኩ እሺ ቀኑን እዩ። እሺ ቀኑን እዩ። ቀኑን እዩ። እሺ ይቅርታ ለተፈጠረው ነገር በጣም መሲ እኔ በጣም ነው የምወድሽ። በጣም ስናፍቀው ነው። በቤተሰቦች ፊት በጣም ነው የምወድሽ መሲ፣ በጣም ነው የማፈቅርሽ። የምር ርቀቴ ስለተቀበልሽ በጣም ነው የማመሰግነው። የምን ቤተሰብ ነው? ሰክራል ልስፈንልሽ ምንም ማመን አልቻልኩም። ይህን ቀን ስናፍቅ ስመኝ ኑሬ ባረግልኝ እያልኩ አንቺን ትዳሬ ድምፅ የተቆራረጠውና ቀን ይመጣል ብዬ አስቤ አላውቅም ነበር። እውነት በጣም ደስ ብሎኛል። የሆነስ ነው አንድ አመት እኮ ሆነ እንደዚህ ራሱ እኮ አውርተን አናውቅም፣ እንደዚህ ተጣጥተን አናውቅም። ግን እኔ የተረዳሁት ነገር እንዴት ታውቂያለሽ ነው በቃ በፍቅር ላይ በጣም ብዙ ፈተናዎች እንዲሁም ደግሞ በጣም ብዙ መስዋዕትነት መከፈል እንዳለበት እኔ ፍቅር እውነት በጣም ስማም ተረጋጊ። እሺ ዛሬ ቀኑ ቅዳሜ ነው። ቁርስ በልተሻል አይደል? ቁርስ በልተሻል? ምክንያቱም ያው ባቲ እሰራለሁ። እኔ ወደዛ እኔ እኮ ምንድን ነው ይሄ ሁሉ ነገር ምናምን በየራሱ በቃ እንትን ብሎኛል ማለት ባይዘዌ ላንቺ ማለት ነው። እኔ ሳንስ ነኝ የምሬን ነው። ግን ትቀበለኛለች አትቀበለኝ የሚለው ነገር በጣም ሲጀመር ታውቃለህ፣ የምፈልገው ነገር የሁለታችንን አንድ ላይ መሆን ምናምን ነው እንጂ ሁሉ ነገሮች ትርፍ ናቸው። ያው የኔና ያንተ ፍቅር ምን ያክል እንደነበረ ምናምን መቼም ታውቃለህ። ምንም ነገር ልነግርህ አልችልም። ዛሬ ላይ ግን ምንም ቃላቶች የሉኝም። ማለት ምን መናገር እንዳለብኝ አላውቅም። ብቻ ግን አንድ ላይ በሆናቸው በጣም ደስ ብሎኛል። ኧረ የሚያጨበጭ ሰው የለውም ወገን። እኔ ፍቅርሽ ያው ወይስ ሳይበዛ በትንሹ ትጠጣለች ለፍቅራችን ስንል ሳይበዛ እስኪ ዝፈኝልኝ ያልቻልኩም እኔ እውነት እየመሰለኝ ሁሉ አይደለም። ዘፍኝልኝ ወይም ይቅንዶ አንቺ ዝፈኝልኝ። ዝፈኝልኝ ውስጤ ሁሉ አልተረጋጋም እውነት። አዘፍኝልኝ። እሺ ምን የሚለው ልስፈን? አይ በቃ አሁን በዚህ ሰዓት እየተሰማኝም ነው የተሰማኝ ድብልቅልቅ አልቅሻቅሽ ይለኛል፣ ሳቂ ይለኛል። የተደበላለቀብኝ ነው ቤኪ። ቃላት ሁሉ እያጠረኝ ነው እግዚአብሔር። እናቴ ኦኬ ለእኔ ችናት አትልኝ ብዙ ማያስፈልግ ደግሞ እንደዚህ ነው። እሺ አቅሽ ታምራለች። ግን ምንድን ናት? እኔ በዛ ልጠጣ በእናትህ። እውነት በጣም ነው የምታምረው። በዚህች ከዛ ስኔ ሰካራም ታሲ
ማመን ያቃተኝ ማርያምን ተረጋጊ። እስኪ አንዴ ለፍቅራችን ብቻ በሰዓት እየተሰማኝ ያለው ስሜት ምን እንደሆነ ታውቃለህ? እንዳልኩ ድብልቅልቅ ያሉ ስሜቶች ናቸው የሚሰሙኝ። ግን በቃ አሁን ላይ የመጣልኝ ዘፈን የታምራት ደስታ እንትን ማለት አይቻልም። ከዚህ ወደዚህ መቀላቀል አይቻልም። ቀስ ኦኬ ታውቂያለሽ። ግን አሁን በዚህ ድምፅ በዛሬ ስለደነገጥኩኝ ማለት ነው። አሁን በጣም እንትን ብሎኝ እኔ በኔ በኩል ማለት ነው ለፍቅረኛ መስፈን በጣም ኖርማል ነገር ነው። ግን አሁን ላይ ስሜቴ በጣም ምክንያቱም ምን መሰለሽ ድምፅሽ ማማር አለማማር አለ በቃ ቃላቶቹ ራሱ በቂ ናቸው። መስፈንሽ ራሱ ነገር ነው። ስለዚህ በረከቱን ሰጠናል። እሺ አመሰግናለሁ ድምፅ ስለሰጡኝ የተከበሩ። በፍጹም ከሚለው ልጀምር። እሺ ከተመቸሽ ታግዘኛለህ? እሺ በፍጹም አትፍሪ ለሴት ነው አትፍሪ። እሺ በፍጹም አትፍራ ናይ በዚያ ይግባ ስጋት የሰውን አይደለም አይ ፈጣሪ ነው መስማት አንድ አርገን ያለው ሆዴ ፍቅር እያሰኘን የሚለየን ቢሆነው ለምን አገናኘን ምን አለ በለኝ ታያለ ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም አንለያይም አንለያይም። እውነት ሰው ይሰማኝ የሰው ዘፈን አበላሽቻለሁ። ይቅር ይበሉ አሁን በቃ ማርያም ደስታዬን መቆጣጠር አቅቶኛል። እውነት ብቻ ስለሁሉም ነገር እየጠጣሽ አይደለም። ለሁሉም ነገር እግዚአብሔር ይመስገን። እንጃ ህይወታችን ድራማ እስኪመስለኝ ድረስ አስቢሽ ለአንድ አመት ምንድን ነው። በነገራችን ላይ መሲ ምናልባት ላይቱን የፈለገው ለምንድን ነው ብለሽ አስበሽ ሊሆን ይችላል። እዚህ ጋር ቤተሰቦች አሉ። ቤተሰቦች ድምቅ ብለን ቅድም ደግሞ ቤተሰቦች ምናምን ስትል እኮ የምን ቤተሰብ ምናምን ብያለሁ። ሌላ ፋሚሊ ያሉ ምናምን ብለሽ ተጋግዛችሁ እዚህ ቤት ምን ተደብቀው የሚጠብቅ ሰው አለ? የሚወጣ የሚያጨበጭብ ምናምን የኔ ፍቅር ግን ርቀሽኛል። ምንድን ነው የምትርቂኝ? እና ቤተሰቦች አሉ። በእግዚአብሔር ደስ ብሎ የሚያሰራው ራሱ እግዚአብሔር እንዲኛ ባዘንን ሰዓት በከፋን ሰዓት ሁሌ ከጎናችን ነበሩና ዛሬ ላይ ደግሞ ደስተኛ ስንሆን ለነሱ አለማሳየት ማለት በጣም ራስ ወዳድነት ነውና ዛሬ ምንም ነገር ብንነገር እንዳትቀየሙ በጣም ደስታ ላይ ሰላም ትያቸዋለሽ። እኔ ግን አንዳንድ ነገር ልበላቸው። በመጀመሪያ ምን መሰላችሁ ቤተሰቦች ለሁሉም ነገር በመጀመሪያ ለሁሉም ነገር እግዚአብሔር ይመስገን። የምሬን እኔና መሲ በፍቅር ከተገናኘን ወይ ደግሞ ከተለያየ ኦልሞስት አንድ አመት ሆነ ማለት ወደ 8 ወር አልፏል። በእርግጠኝነት ማለት 8 ወር አልፏል አይደል? እና ለኔ የምትጨነቁ የነበራችሁ እንዲሁም ሁላችሁ የምትጨነቁ የነበራችሁ ሰዎች ለሁሉም እግዚአብሔር ይመስገን ነው። ከዛዎች በመጀመሪያ ያው መጀመሪያ ላይ በተፈጠረው ነገር መሲን ጠልታችኋት እንዳልሆነ አውቃለሁ። የምር መሲ ጋንጅ ነው። ምክንያቱም በጣም ብዙ ኔጌቲቭ ኮሜንቶች ሲጻፉ ነበረ። ኮሜንቶችን የምር ቤተሰቦች መሲን ታያለች። ምናልባት ያኔ ላትናገር ትችላለች። በዛን ታይም ብትናገር ምንም ጥቅም የሌላቸው ነገሮች ስለሆኑ አትናገርም እንጂ እኛ ሁሌም ቪዲዮ በተለቀቀ ቁጥር ኮሜንቶችን እናያለን። ኮሜንቶችን የምናይ ለምንድን ነው? የእናንተ የምትጽፏቸው ኮሜንት ከኛ ጋር ልክ እንደ ኔትወርክ ናቸው፣ እንገናኛለን አይነት ነገር። ምክንያቱም እናንተ የምትሰጡን አስተያየቶች ለእኛ በጣም ትልቅ ነገር ናቸው እና በዛን ሰዓት መሲን ጠልታችኋት እንዳልሆነ አውቃለሁ ያልኳችሁ ለዚህ ነው። ብዙ ኔጌቲቭ ኮሜንት ሲጻፍ የነበረው መሲ ባደረገችው ነገር ነው። ምክንያቱም እኔ መሲን ስለተረዳኋት ነው። ያኔ
ሌላ ሰው አመጣ ወልደዋለሁ ምናምን ነገር አንተ እኮ ምናምን ስትል ነበረ። ከመጀመሪያው ነው ምንድነው እኔ በስሜት ልጎዳ እችላለሁ፣ ትንሽ ልቤ ሊሰበር ይችላል። ግን ከዛ በላይ ምንድነው የሰው ህይወት አለ ማለት ነው። ልጁ ደግሞ አይታችሁታል፣ በጣም ከባድ ሰው ነው የነበረ። እኔ ጋር ጉዳት እንደሚያደርስብኝ ስለነገራት የልጁን ባህሪም ስለምታውቅ ሲወራም ስለምትሰማ እኔ እንዳልጎዳ መጣ በአደባባይ ፍቅረኛ አለኝ ከዚህ በኋላ እናንተ ምን አይነት ግንኙነት የለንም ማለች እና ያ ነገር የተፈጠረው እንግዲህ መቼ እንዳልኳችሁ ለእኔ አስባ ነው። ያ ሁሉ ነገር አልፎ ብቻ ያው እኔም እንግዲህ ለ6 ቀን ያክል ሆስፒታል ነበርኩኝ። ያው እኔ እነመች ስለነገሩ ነው እንጂ አላስታውስም በሰዓቱ የተፈጠረውን ነገርና ያ ሁሉም አልፎ አዲስ አበባ ብቻ ተመልሼ የመጣሁ ባህር ዳር አዲስ አበባ እንዳሰቡታል ነገሮች በጣም ከባድ ነው በሆነ ብቻ ምላችሁ ፈልጌ ነው። ሰው እስካለ ድረስ ሰው እስካለ ድረስ ምንም ነገር ቢጠፋ ይመለሳል። እኔ እንዲሁም በዚሁ አጋጣሚ የምርመሽ ማለት የተሽቆ እንዲያለከሽ ነው አታልቅሽ ማርያምን አታልቅሽ አረበ ማርያም እኔ እንድታለቅሽ አልፈልግም። እና የሆነ ልጅ ምናልባት አይተሽ ከሆነ ቲክቶክ የእንትን ልጅ ነው የወረታ ልጅ ነው ማለት አይ ቲንክ ጆሲ ነው ጆሲ መሰለኝ ስሙ ወይ ጆሲ ምናምን ቲክቶክ ላይ አይተሽ ከሆነ እና ምንድነው ያለው ጆሲ ይሉኛል አለ። ስሙን ከተሳሳትኩ በጣም ሶሪ ግን ጆሲ ይሉኛል እና ትምህርት ቤት ውስጥ አለ ዩኒቨርሲቲ ነው የሚማረው ሁሉም ሰው መምህሩም ተማሪው ይለኛል አለ። ከዛ ራሴን ላጠፋ አስባለሁ በቃ አሁን ላይ በቃ በጣም ደበረኝና ራሴን ላጠፋ አስባለሁ። ከዛ ግን ቆም ብዬ ሳስበው ያ ትምህርት ቤት ያስተምራል አለ ጆሲ የሚለኝ ሰው አለ ማንም እንትን አይጠረኝም ማለት። ስለዚህ ቦታው ላይ ከሌለሽ አንቺን የሚጠራሽ ሰው ወይም ስለ አንቺ የሚያስብልሽ ሰው አንቺን ቼክ ያደርግሽ ማለት ነው። ያ ማለት ምንድነው ልጁ ማስተላለፍ የፈለገው ራሴን ባጠፋ እኔን ማንም አያስታውሰኝም። ስለዚህ ለምን ብዬ ነው ራሴን ማጠፋው? ገብቶሻል? ሰው እስካለ ድረስ ግን ያ ሰው ብቻ እሱ ማለት የፈለገው ምንድነው እዛ ቦታ ከራቅሽ ስለ አንቺ ማንም ቼክ ያደርግሽ ማለት ነው። እና ያ ልጅ የምር ያን ያስተላለፈው መልዕክት በጣም ነው እንትን ያለኝና ምን ልላችሁ ፈልጌ ነው እኔ ያኔ በተፈጠረው ነገር አንድ ነገር በሆነ ኖሮ ዛሬ እንቀናና ይሆን አይደለ? ምናልባት እኛ በፍቅር ታረቅን እንጂ ምናልባት መናሳካቸው ትልቅ ስኬቶች ይኖራሉ። ገብቶሻል? ያ ማለት ምንድነው እኛ ስንኖር ያንን ነው ማለት የፈለኩት ቤተሰቦች። ለማንኛውም እስኪ መሲስ ምን ትላለች? ደግሞ እኔ እየተናገርኩ እያለቀሰች ነበር። እኔ አላለቀስኩም ቤተሰቦች። ዛሬ ባለቅስም የደስታ ነው። እስከዛሬ የሀዘን እንባዎችን ብቻ ብዙ ስቃይን አብረን አሳልፈናል ከእናንተ ጋር። የምር ለእናንተ ቃላት የለኝም። ሁሌም ነው የማመሰግናችሁ ሁሌም። ምክንያቱም በደስታዬም በሀዘኔም በቃ ብቻ እንጃ የእውነት ሲከፋኝ የምታበረቱኝ ለወድቅ ስለ የምታነሱኝ እናንተ ናችሁ። ስለ ሁሉም ነገር ማለት መጥፎ ኮሜንቶች እንደተባለው ነበሩ፣ ግን ለቤኪ ከማሰብ እሱ እንዳይጎዳ ከመፈለግ ነው ያንን ነገሮችን የተናገራችሁ። በዛ ላይ ደግሞ ያለውን እውነታ ስላላወቃችሁ ነበር እና ምንም አልቀየማችሁም እናንተን እግዚአብሔርን። ምክንያቱም እኔ እንጃ ምናልባት ሌላ በቅርባችሁ ያለ ሰው አርጋችሁት ይቅር ላትሉት የምትችሉትን ነገር ሁሉ እናንተ በይቅርታ ነው የምታልፉኝና በቃ ይቅርታን ያስተማራችሁኝ እህቶቼ፣ ጓደኞቼ ሁላችሁ ሳላመሰግን ማለፍ አልፈልግም በመጀመሪያ። እና ቤኪ እንዳለው ደግሞ በመጀመሪያ ማመስገን ያለብን እግዚአብሔር ነው ማለት ስለሁሉም በቃ ዛሬ ላይ ስለመኖራችን፣ ስለመተንፈሳችን፣ ስለሁሉም እግዚአብሔር ይመስገን። ከዛ በመቀጠል እናንተን አመሰግናለሁ። ከዛ በመቀጠል በቃ ሁላችሁንም ከጎኔ ለነበራችሁ በሙሉ ይሄ ቀን ይመጣል ብዬ አላሰብኩም ነበርና ብቻ ዛሬ ለኔ የዛሬዋ ቀን ከኔ በላይ ደስተኛ ሰው አለ ብዬ አላስብም። ሁሌ የምናገረው ነገር አለ። የሰው ልጅ እግዚአብሔር ፈተናን ሲሰጥ የሚያልፍበትን ጉልበት አብሮ ይሰጣልና ብዙ ፈተናዎችን ብናልፍም ዛሬ ላይ አልፈን ቁመናልና ስለሁሉም ነገር የምር አረ ማርያምን እያለቀሰች ነው። እግዚአብሔር ነው ለምን ታክሽ ታዲያ እንዴ? ደስታ ግን ያለቅሰ ግን የምር ነው ወንድ ልጅ ማለት ነው። ወንድ ልጅ አያለቅስም፣ ግድግዳ ይመታል ምናምን እንጂ አያለቅስም። እና እኔ ደግሞ ምን መሰላችሁ ቤተሰቦች፣ እኔ የሆነ ስራ ልጀምር አስቤ የሆነ ነገር ላደርግ አስቤ
ሰው አማክሬ ወይም ደግሞ ሳላማክረው የሆነ ሰው አይቶኝ አይ በረከት ይሄን አታርገው አይሰካም ቢለኝ ተራራ ልገፋ ብል እንኳን ያ ሰው ቢለኝ አልሰማም። ግን የምወደው ሰው የኔ የምለው ሰው ካለኝ ግን ልቤ ይሰብራል። የሆነ ለምን አላገዘኝ እና እሱን ነገር ስላሰብኩ ነበር እና ይከብዳል ማለት ነው። እኔ አሁን ዛሬ ላይ በቃ ዋጭ ምኑ ነው የምትወጪው? አንተ ነው ነገር ግን ዋጭ አድርገህ ራስ ደስረኝ ለኪነት እና ዛሬ ቤተሰቦች በጣም ደስ የሚል ቀን ነው። የምሬ ነው። ቺርስ ለፍቅራችን ቀደም የጨረስኩ ነው ቤተሰቦች። ነት እንዳልኳችሁ ነው ዛሬ ላይ ምንም ቃላቶች በቃ የምሬ ነው ቃላቶች ነው ያጣሉኝና ተረጋግቼ በረንባ በሰከራቸው ቤት አይሻት ነው ቤት ኮን ያለ በጣም ቆንጆ ነው ቤት ማለት እንገዛለን። ስንጋባ ቤተሰቦች ሲድሩን እናንተ ፊት ተጋባን በሚገባ ቤተሰቦች እንጋባ ወይስ ምን ትላላችሁ? እናንተ ጻፉልኝ ኮሜንት ላይ አስቀምጡ። ወይ ተጋቡ ማለት ሰርጉ ሰርግ አሁን ደግሞ የሰርጉ ወቅት ነው። በነገራችን ላይ ከገና በኋላ ሰርግ ይመጣል። አላሰብኩበትም ባይዘው አሁን ላይ እኮ ሰርግ ማለት ምንም አይደለም ማለት በይ እንደዛ አይደለም። እኔ እና አንቺ አሁን ብንጋባ ምን ታውቃለሽ? ትንሽ የድግስ እንደግስና ብዙ በምንደግስበት ስራ እንጀምርበታለን። ያሳይ ጉራጌ አንተ አይዝራል እንደዛ ይባላል። ባይዘው ጉራጌ ማለት ነው። ጉራጌዎች በቃ ጎበዝ ናቸው ለስራ እና ላይክ ብዙ ነገሮችን ከማጥፋት ይልቅ ወደ ስራ ያመጣሉ። እሱና በይ ጉራጌ በይ እንዴ በጉራጌ ደስ አለኝ ባይዘው ማለት ነው። ያኔ ቡታጅራ ሄዶ በነበረበት ሰዓት ይቻላል ነው የስራ ሰው አክብሮታቸው ባይዘው እንደውም የሆነ ቀን ስለ ቡታጅራ ማህበረሰብ ቪዲዮ መስራታችን አይቀርም። ምክንያቱም ብዙ ነገሮችን አይተናል። ኢቭን አሁን ላይ የሆነ ሰዓት ላይ የሆነ ግጭት ምናምን ነበር መሰለኝ። ያ ግን አለመግባባት ሊሆን ይችላል እንጂ ሌባ ምናምን ዘራፊ ምናምን ወፍ ጭራሽ የለበትም። ከለሊቱ ድረስ ዞሩ ብታድሩ በቃ ፍቅራቸው ተሳሰባቸው ሌባ የሌለበት ሀገር እኔ በቃ ይገርመኝ እንዴት ሌባ ሊኖር አይችልበት። እስከ ማታ ድረስ አምሽተን ምናምን እዛ ነበርን የሆነ ሰዓት ላይ በቃ ሌባ የለም ምናምን። በዛ ላይ ልጆች እንደምታውቋቸው በጣም ፍቅር ናቸው። ሌላው ማህበረሰብ ላይ ዩቲዩብ ከሚሰራው ውጭ ያለው ማህበረሰብ የምታዩት በቃ በጣም አክብሮታቸው ፍቅራቸው በጣም የተለየ ነው። እንጃ ስለነሱ ራሱ ተናግሬ መጨረስ አልችልም። በጣም ምርጥ ናቸው እውነት። ቡታጅራዎች ይመቻችሁ የምር እንደው የሆነ ጊዜ ከሄለን ጋር ታስታውሽ ከሆነ የቲክቶክ ቪዲዮ እየሰራ እና ማለት ያው ከኛ ጋር ትንሽ እንደዚያው መኪና ምናምን ሲመጣ ታያለሽ ወይ ትላክሲ ነው የሚያደርገው አሳልፉኝ ነው። እዛ ጋር ግን የሆነ አክብሮት ምናምን አላቸው ወልሻ ያው ትላክሲ ያደርገው ትላክሱ ማድረጉ ብቻ ራሱ እኮ ይረብሻል። ያ እዛ የሆነ ቀን እንደውም ተናግረን ጉድ ይቻላል። ምክንያቱም በጣም ለኛ ትልቅ ነገር ስለሆነ ቪዲዮ ከሄለን ጋር ቪዲዮ የሄለን ቪዲዮ በጣም ታውቃታላችሁ ነው። እዛ ጋር ቪዲዮ እየቀረጽን ከዛ ቪዲዮን ስናየው እኮ ነው ባጃጁ በጎናችን ያለፈ ያው እንደዚህ እንትን ነበረ ላይክ ቱቦ ነበር ያው በጣም ተጋድሞ ሊገባ ምንም አልቀረም። ያው እና በጣም ለስራ ያላችሁ ሲኖትራክ መጡስ ቁሙ እኔ መኪናው ሲመጣ ራሱ እንትን አላልኩም አንዴ ልለፍ ነው ያለና ቁሙ ምናምን ጠብቆና አስቡትና በጣም ነው የሚከባበሩት ማለት በቃ ስራን አክብረው በቃ ሰውንም አክብረው ያላቸው ሰው ትልቅ ነው ትንሽ ነው ምናምን አይሉምና በጣም ምርጥ ናቸው። ብቻ እግዚአብሔር እስኪ ነገሮችን ያስተካክልና አምሮአችን ቡታጅራ ልናደርግ እንችላለን። ባይዘው ማርያም ነገር ግን አልተመቸኝም በጣም እሺ። ለማንኛውም ውድና የተከበራችሁ ቤተሰቦች እስካሁን ድረስ እስከዚህ ድረስ አብራችሁን ለነበራችሁ የኛን ጥሩ ነገር የኛ ስኬት እንዲሁም የኛ መታረቅ ብዙ ሰው ባይዘው ይፈልገው ነበር ስትፈልጉ የነበራችሁ ለሁሉም ነገር እግዚአብሔር ይመስገን ዱዓም ጸሎትም ስታረጉ የነበረ ሁላችሁም እድሜና ጤና ይስጣችሁ። ቤተሰቦቻችሁን ሰላም ያድርግላችሁ። አረጋውዝ መራቂ ነኝ ገና በዓል ቀደምሽ ማርያም ለል ነበረ ወይ ማርያም ቀደምሽና ገና በዓል እየመጣ ነው። ያው በዚህ ወቅት ወይም ደግሞ በዚህ ለገና በዓል ወይም ደግሞ ለጥምቀት ወደ ሀገራችሁ ለመግባት ያላሰባችሁ ለቀጣይ ዓመት በሰላም ወደ ሀገራችሁ ያግባችሁ። ያሰባችሁ በሰላም ወደ ሀገራችሁ ያስገባችሁ። አሜን። በምትያቸው ነገር የለም። ወዳችኋለሁ። ባይ አንቺ እኮ ነው ሰው የሆንኩት
ዛሬ እዚህ ላይ የደረስኩት ላረግሽልኝ ለውለታሽ አጠብቂ ክፉ ምላሽ ለማጋነን ባይሆንብኝ ካንቺ ጋር ነው የሚያምርብኝ አልቀይረውም አልለውጠውም ለዘላለም ወድሻለው ለዘላለም እኔማ ወድጄሽ እጄን ሰጥቻለሁ ማፍቀር ዝቅ ማለት መሆኑን አውቃለሁ ፍቅርሽ አስገድዶኝ ወዳንቺ ባደላ ወደድኩሽ ማለቴን አትዩ በሌላ ሲወዱሽ መውደዱን ቻይበት ልብሽ መወላወል ይቅርበት ውበትም ይረግፋል በድንገት እድሜም ያልፋል እኮ እንደ ዘበት